ከንፈር ለከንፈር ይሳሳማሉ። ገና ከትሬኒንግ እንደመጡ ቁምጣቸውን እንኳን ሳይቀይሩ በደበዘዘው መብራት ውስጥ ኮሪደር ላይ ከንፈር ለከንፈር ይሳሳማሉ። ሴቶች ብሔራዊ ቡድን ተጫዋቾች ቪዲዮ ተለቋል። ያረጃል የዓለም ዝና ጥበብም ሆኖ መና። ሰላም እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሳደረሳችሁ እኔ አለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ ባላለው የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። በጣም አድርጌ ነው ማመሰግነው። ቪዲዮንም ከመጀመራችሁ በፊት ላይክ እንዲሁም ሀሳብ አስተያየታችሁን በጨዋነት ኮሜንት ላይ ስለምታስቀምጡልኝ እጅግ አድርጌ አመሰግናለሁ። ለዛሬ ያስኩላችሁ ቪዲዮ የኢትዮጵያ እግር ኳስ ተጫዋች ሴቶቹ በግብረ ሰዶም ከ80% በላይ የግብረ ሰዶም አባል ናቸውና በዚህ ጉዳይ የተጠረጠሩ አሉ። ያንም ደግሞ በመረጃና በማስረጃ የሆነ ቪዲዮ አለ፣ እሱን አስደምጣችኋለሁ። ቸርች ውስጥ ወንድ ከወንድ እየተሳሳሙ ያለ ቪዲዮ አለ። በእግር ኳስ ተጫዋቾች ብቻ ሳይሆን ቸርች ውስጥም ጭምር ይሄ ነገር እንዳለ፣ ትምህርት ቤቶች ላይ ደግሞ አዳሪ ትምህርት ቤቶችም ሆኑ ገና ከህፃናት ጀምሮ እንዴት እንደሚሆኑ ትምህርት ቤት ውስጥ ያለ ቪዲዮም አለ። እነሱንም እናያለን። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በትህትና ጠይቃችኋለሁ። ቪዲዮ ለብዙ ሰዎች እየተዳረሰ አይደለምና ለብዙ ሰዎች እንድታዳረሱልኝ ላይክ እና ሼር እያደረጋችሁ እንድታዳረሱልኝ በትህትና ጠይቃችኋለሁ። ወደ ቪዲዮ። አንድ የግብጽ ዲያቆን ሊቀ ጳጳሱን ፖርኖግራፊንና ማስተርቤሽንን በተመለከተ የጠየቃቸውን ጥያቄ መጽሔተ ወራዙት ከተሰኘው ከዚህ መጽሐፍ ላይ ላንብብላችሁ። የወጣቱ ጥያቄ ትዕይንተ ግብረ ዝሙት ወይም ፖርኖግራፊና ግለ ወሲብ ወይም ማስተርቤሽንን ከዛሬ 5 ዓመት ጀምሮ እስካሁን እየፈጸምኩ ነው። እኔ ዲያቆንና የሰንበት ትምህርት ቤት አገልጋይ መሆኔ ነገሮችን የበለጠ ከባድ ያደርጋቸዋል። ይህን ግብር ከጀመርኩ ጊዜ ጀምሮ ያለማቋረጥ ኃጢአቴን ለንስሐ አባቴ እናዘዛለሁ። በእርግጥ ይህን ኃጢአት በምሰራበት ጊዜ ሁሉ የህይወቴ ሁሉም መስመር ይታመምብኛል። መንፈሳዊ ህይወቴም፣ ማህበራዊ ህይወቴም፣ ስሜቴም ወዘተ ሁሉም ይታመምብኛል። ይህን ኃጢአት በመፈጸም ዙሪያ ጥምጥም የተጠለፍኩ ይመስላል። ሐሰተኛ ለሆነው የመጸጸት ጊዜ ለራሴ ይቅርታ ጠይቄ በመንፈሳዊ መንገድ ጸንቼ ለ5 ቀናት እጓዝና መልሼ እወድቃለሁ። የንስሐ አባቴ የሚሰጡኝን እያንዳንዱን ምክር ሰምቼ ለመፈጸም የምጥር ይመስላል። ሆኖም በውድቀቴ መጽናት ብቻ ሳይሆን ምንም አይነት የመለወጥ ምልክት እያሳየሁ አይደለም። አንድ ቀን በቅርቡ ምናልባት እንደ አስቆሮቱ ይሁዳ ሙሉ በሙሉ ተስፋዬን ሁሉ አጣለሁ ብዬ ሰጋለሁ። ከማንኛውም ጊዜ በላይ እግዚአብሔርን የምፈልግበት ጊዜ ላይ ነው ያለሁት። አሁን 21 ዓመቴ ነው። እንዲሁም እርሱ ከጎኔ እንዲሆን ወዳጄ እንዲሆን እፈልጋለሁ። የእርሱን መሪነት እሻለሁ። ይህን ኃጢአትም ሁል ጊዜ እሰራለሁ። በዚህም ምክንያት እግዚአብሔር እኔን ይተወኛል፣ ፍጹም ብቸኛ የሆንኩ ይመስለኛል ብዬ ሰጋለሁ። ክቡርነቱ እኔ የምለምኖት ከሁሉ አስቀድሞ እንዲጸልዩልኝ ሲሆን፣ ሁለተኛ ደግሞ ይህንን ዙሪያ ጥምጥም እንዴት ሰብሬ መውጣት እንደምችል እንዲያሳዩኝ ነው ይላል ጥያቄ። የሊቀ ጳጳሱን ግብረ መልስ ከዚህ መጽሐፍ ላይ ታነቡታላችሁ። እኔ ግን በዚህ መጽሐፍ ላይ ያስተዋልኩት አንድ ቁም ነገር ምንድነው? የዚህ ወጣት ጥያቄ እኔ ድንግል እባላለሁ ወይስ አልባልም፣ በተክሊል ማግባት ይችላል ወይስ አልችልም የሚል ጥያቄ አይደለም። ይልቁንም ጥያቄው በእግዚአብሔር ፊት ሰው መሆን እንድችል፣ ከእግዚአብሔር ጋር ህብረት ማድረግ እንድችል፣ ከገባሁበት ጉድጓድ እንዴት ልውጣ፣ ከታሰርኩበት የኃጢአት ሰንሰለት እንዴት ላምልጥ የሚል ጥያቄው በእግዚአብሔር ፊት መቆም እችላለሁ ወይ ነው እንጂ በሰዎች ፊት መቆም እችላለሁ የሚል አይደለም። እኛም የጥያቄዎቻችን አቅጣጫ በትክክል ምን መሆን እንዳለበት ከተረዳን ምናልባት እንደዚህ አይነት ፈተናዎችን ማሸነፍ የምንችልበትን ኃይል መላበስ የምንችል ይመስለኛል። እንደዚህ ወጣት ያለ ልቦናን እግዚአብሔር አምላክ እንዲያድለን ቅዱስ ፈቃዱ ይሁን። ዲያቆን ዮሐንስ ጌታቸው የጻፈውን መጽሔተ ወራዙት የሚል መጽሐፍ ብታነቡ ብዙዎቹ ጥያቄዎቻችሁ መልስ እንደሚያገኙ፣ ብዙ በጎ ነገሮችንም እንደምታገኙበት ተስፋ አደርጋለሁ። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈት። ለወንድማችን ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያወርስልን፣ የአገልግሎት ዘመኑን ያብዛልን። እጅግ በጣም አስተማሪ የሆነ መጽሐፍና አስተማሪ የሆነ መልእክት ነውና ያቀረበልን እጅግ አድርገን እናመሰግናለን። ነገር ግን
ከዚህ ቪዲዮ በኋላ የማሳያችሁ ቪዲዮዎች በጠቅላላ ከዚህ ጋር የተገናኙ ናቸው ብዬ አስባለሁ። ምክንያቱም ፖርኖግራፊ የሚያዩ ሰዎች ናቸው እና ለዚህ አይነት ነገር የሚገፋፉት ብዬ ነው ማስበው። ልጆቻችንም ደግሞ ቤት ውስጥ የምናደርጋቸውን ነገሮች ፊት ለፊታቸው ባናደርግ ከመሳሳም አንስቶ ቀጣይ ቪዲዮዎችን አሳያችኋለሁ። ተማሪዎች በትምህርት ቤት ውስጥ ምን እንደሚያደርጉ አሳያችኋለሁ እና እነዛን ነገሮች ብንጠነቀቅ እናም ደግሞ መጽሐፉን ሁላችሁም እንድታነቡት ጋብዛችኋለሁ። ወደ ቀጣይ ቪዲዮዎች እንለፍ። ባለፈው ወንድ ልጆች ትምህርት ቤት ውስጥ ሲሳሳሙ ብዬ በሰራሁት ቪዲዮ ውስጥ የተላከልኝ ኢንቦክስ ነው። ተከታተሉኝ። ሰላም እንዴት ነሽ እህቴ? እኔ አሁን ላይ የ23 ዓመት ወጣት ነኝ። ጥሩ ህይወት አለኝ ፈጣሪ ይመስገን። ግን አሁን እየጻፍኩልሽ ያለሁት አሁን ባየሁት ወንድ ልጆች ትምህርት ቤት ውስጥ ሲሳሳሙ የሚለውን ቪዲዮ አይቼ ነው። 2005 ላይ የ5ኛ ክፍል ተማሪ እያለሁ ነበረ። ክላስ ውስጥ እኔንና አንድ ጓደኛዬን የክፍሉ ወንዶች በጣም ያሰቃዩን ነበረ። ጡታችንን ይነኩታል፣ መቀመጫችንን፣ ማህፀናችንን ለሁለት ለሶስት ይዘው ይነኩብን ነበረ። ክላስ ውስጥ ተማሪ ከሌለ መግባት በጣም ነበር የምንፈራው። አንዳንዴ እነሱ ፕራይቬት ፓርታቸውን ያስነኩን ነበረ፣ ያሳዩናል። ብትናገሩ እንገላችኋለን ሁላ ይሉን ነበረ። ልጆቹ በእድሜ ከፍ ያሉ ነበሩ። አለ አይደል ይሄ ተደባዳቢ የሚባሉ አይነት ልጆች። ድሮ የምታስታውሽ ከሆነ ተማሪ ጥፋት ሲያጠፋ ክላስ ይደግም ነበረ። እንደዛ ናቸውና ስለምንፈራ ምንም አንናገርም ነበረ። እና ለመጀመሪያ ጊዜ የሴክስ ቪዲዮ ያሳዩኝ እነሱ ነበሩ። ብቻ ምን አለፋሽ በጣም ትራማታይዝድ ነኝ አሁን ሳስበው ማለት ነው። ያው አመቱ ሲያልቅ እናቴ ደህና አለመሆኔን አስተውላ ወደ ሌላ ትምህርት ቤት አስገባችኝ። ቀጣይ አመት ላይ 8ኛ ክፍል 8 አመት ከተማርኩበት ያስወጣችኝ ብዙ ነገሮች አስተውላ ይመስለኛል። ከኬጂ እስከ 5 ከተማርኩበትና እህቴ ይሄ ነገር ከድሮም ነበረ። መምህር ስለተማሪዎች ምንም አይነት ግድ አይሰጣቸውም ነበር። ማርያምን አንድ ቀን መምህር እያስተማረ አጠገብ ያለው ልጅ ዚፑን ከፍቶ ፕራይቬት ፓርቱን አወጣብኝ። ደንግጬ ጮኩኝ። አስተማሪው አስወጣኝ። ምን ሆነሽ ነው አለኝ። ምን ብዬ ልንገረው? ዝም ስለው እንዴት በጎማን በርክኮ እንደገረፈኝ አረሰውም። እና ለአንድ መምህር ለመናገር አስቤ አላቅም ነበር። ልጆች ይፈራሉ፣ ምንም ነገር አይነግሯቸውም። አላውቅም መፍትሄው ምን እንደሚሆን ግን እናቴ ለእኔ አስተውላ እንደደረሰችልኝ ወላጆች ልጆቻቸውን በደንብ ተከታተሉ፣ በየቀኑ ሳትሰለቹ ብሎ እንዴት እንደነበረ ምን አይነት ጨዋታ እንደተጫወቱ ጠይቁ እና አድኗቸው። 12 ዓመት አልፎታል፣ ግን ስነግርሽ ውስጤን እያመመኝ ነው የጻፍኩልሽ። ልጆቻችሁን ጠብቁ፣ ጸልዩላቸው፣ አደራ 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 ብላ በውስጥ መስመር ልካልኛለች ማለት ነው። እኔ ምንም አልልም፣ ያው ለእናንተ መድረስም ዋናው ኃላፊነቴ። በእንግዲህ በኮሜንት ሴክሽን ሐሳብ አስተያየታችሁን እንጠብቃለሁኝ። ሰላም ነበርኩኝ። ቻው። ይሄንን ቪዲዮ እዩት እስኪ። ይሄ ቪዲዮ ኢንተርኔት ላይ ሲዘዋወር አይቼ ነበርና ከላዩ ልጆቻችሁ ፊት ወላጆች የምታረጉትን ተጠንቀቁ ብለው ነው ቪዲዮውን እያዘዋወሩ ያሉት። ልጆች ስትሳሳሙ ኦር አፌክሽኔት ስትሆኑ ማየት አለባቸው የለባቸው? ልጆች ያለ እድሜያቸው ሴክሹዋል ፊሊንግ የምታዩባቸው ከሆነ የሆነ ኢንትረስትድ መሆን፣ ማቀፍ፣ መሳም እንደዚህ ልጆችን ሲያረጉ ካያችሁ ከልጆቻችሁ ጋር ጊዜ ማሳለፍ አለባችሁ ማለት ነው። ቀስ አድርጓችሁ ጠይቋቸው። የተነኩ ልጆች ወር ጥቃት የደረሰባቸው ልጆች ያለ እድሜያቸው ያንን ነገር ለሌላ ልጆች ማሳየት ነገር አለባቸው። ስለዚህ ወላጆች እንደዚህ አይነት ነገር ስታዩ ተጠንቀቁ። ልጆቻችሁን ጠርታችሁ በግልጽ አዋሯቸው። አስነኪኝ ያለሽ ልጅ አለ፣ የተነካሽ ሰው አለ፣ ኤኒ ጥቃት ደርሶብሻል ወይ፣ አሳይኝ ያለሽ ሰው አለ ወይ፣ እንደዚህ በቃ ጠይቋቸው። በደንብ ክፍት ሆናችሁ ጠይቋቸው። ባለፈውም እየተሰራ ያለ ሙዚቃ አለ፣ እሱንም ደግሞ ማስተማር በጣም ጥሩ ነው። ምክንያቱም ልጆች ምንድነው መነካት ያለበት የሌለበት የሚለውን ከህፃንነታቸው ጠንቅቀው ማወቅ አለባቸው። ሊያስፈራሯቸውም ስለሚችሉ አንተ ጋር ክፍት ሆናችሁ ካላናገራችኋቸው ሊደብቋችሁ ይችላሉ። ይሄንን እምላችሁ ላይ እድሜያቸው 1-2 ጋፕ ያለው ከሆነ ከነሱ ጋር አይደለም ችግሩ፣ ሌላ ከነሱ እድሜ በላይ የሆነ ከ5 ዓመት በላይ የሆነ ሚነካቸው ያጠቃቸው ኦር ካለ ማጣራት ጥሩ ነው። ያንን የተነኩ ልጆች ሄደው ሪፍሌክት የሚያደርጉት ሌሎች ፒሮቻቸው ላይ ነው፣ ኩያዎቻቸው ላይ ነው። ያው እንግዲህ ተከታትለን እንደተመለስነው ነው ልጆቻችን ትምህርት ቤት ውስጥ የሚያደርጉትን ነገር
መከታተል አለብንና ልጆቻችንን የትምህርት ቤት ማስተማር አለብን ከሚለው ጀምሮ ማሰብ አለብን ብዬ አስባለሁ። ብዙ የቤተክርስቲያን ትምህርት ቤቶች አሉ፣ እንደና አቡነ ጎርጎሪዮስ ያሉ ምርጥ ትምህርት ቤቶች አሉና እንደዚህ አይነት ትምህርት ቤቶችን አስተምረን ትውልድን ብናድን። ምክንያቱም እኛ እስከ ትምህርት ቤት ድረስ ሄደን ላንቆጣጠራቸው እንችላለን። መምህራን ደግሞ እያንዳንዱን ተማሪዎች ይቆጣጠራሉ ማለት አይቻልም። ተማሪዎች ከተማሪ ጋር ሴት ለሴት ወንድ ከወንድ እንዴት እንደሚሳሳሙ አይተን ተመልሰናልና መምህር ፋንታውን ዋቂ ደግሞ በዚህ ጉዳይ ትምህርት ቤት በራሱ አንዳንድ ትምህርት ቤት አደግን ሰለጠንን ያሉ ትምህርት ቤቶች እንደዚህ አይነት ትምህርቶችን ወንድ ከወንድ ሴት ለሴት እንዴት ኖርማል እንደሆነ የሚያስረዳ መረጃ አላቸውና እሳቸውን ሰምተን እንመለስ። የአራተኛ ክፍል ልጅን ስላልተፈለገ እርግዝናና ስለተፈላጊ እርግዝና ያወራዋል። ከዛ በኋላ ደግሞ ሴፍ ሴክስ ወይንም በጥንቃቄ ልጁ እንዴት እንደሚያመነዝር ትምህርት ውስጥ ያስተምሩታል። ልጁ ደግሞ አፍሮ እንኳን እድሜው እስኪበስል መተፋፈር እንዳይማር ተወያዩበት ተብሎ በወንድና በሴት ስለ አካላቸው ስለማራቢያ ተወያዩ። እፍረት ነውር እንዲጠፋ ቀጥሎ ለስድስተኛ ክፍል ልጄ ደግሞ እንዴት እንደምታስወርድ ሴፍቲ ምናምን ይነግሯታል ማለት ነው። እኔው ግብር ከፍዬ እኔው ትምህርት ቤት ሰርቼ እኔው ልኬ ልጄን ይገሏታል። ከዜሮ ክፍል እስከ ዩኒቨርሲቲ የምንማረው በሙሉ ምንም እንኳን ማምንና ድካምን ለመቀነስ ለቁሳዊ ስልጣኔ ቢሆንም በግባሮ በር ሃይማኖትን የሚዋጋ ኤሌመንት እያንዳንዱ ትምህርት አለው። ሂሳብ ሳይቀር ማቴማቲክስ ሂሳብ አሁን የሚዋጋ አይመስልም አይደል? ሃይማኖትን የሚዋጋ ኤሌመንት አለው። ስለ ኬክሮስ ስለ ኬንትሮስ ሲያወራ ስለ መሬት መዞር ሲያወራ እኮ እግዚአብሔር እንዲያርጎ ሰራ ብሎ እንደ ሄኖክ አይደለም የሚነግረን። የሆነ ሳይንቲስት እንደደረሰበት ከኛ ሰርቆ በሳይንሳዊ መንገድ ነግሮን በተፈጥሮ ያለውን ስርዓተ መስተጋብር እንድናመልከው በሱ ብቻ እንድንመሰጥ አንክሮና አዘክሮ ለሰማያዊ አምላክ እንዳንሰጥ የሚያደርግ ነው። ሂሳብ እንኳን ሳይቀር ማለት የሐሰት ትዕቢት እንዲያድርብን በዛ ሂሳብ ስለቻለ ከእግዚአብሔር ለይተን እንድንረዳው ነው የሚሰራን። የግቢ ጉባኤ ዋናው አንዱ ስራው የሴኩላሪስቶችን አሰራር የትምህርት አቀራረብና የአእምሮ አጠባ ስልት ተረድቶ ኦርቶዶክሳዊ ማንነትን መጠበቂያ ቦታ ነው። እንግዲህ ሰምተን እንደተመለስነው ነው። ለመምህራችን ቃልዎት ያሰማልን። እጅግ በጣም ትክክለኛ የሆነ መረጃ ነውና የተናገሩት። እባካችሁ ትምህርት ቤት የምትልኩ ወላጆች የምታስገቡበትን ትምህርት ቤት ምረጡ። እኔ ሌላ ነገር ለማለት ሳይሆን በቃ ይሄ ኢንተርናሽናል ስኩል ነው በጣም ሌክዠሪ ስኩል ነው ብላችሁ የምታስገባቸውን ትምህርት ቤቶች መምረጥ አለባችሁ። የፈለገ ነገር ይሁን የቤተክርስቲያን ትምህርት ቤቶች ከቤተክርስቲያን የተገናኙ ትምህርት ቤቶች ጋር እንድታስገቡ ብዬ ነው መመክራችሁ። ይሄ በጣም አደገኛ ሁኔታ አደገኛ አካሄድ ነውና እጅግ በጣም ያሳዝናል። ቸርች ውስጥ ደግሞ ወንድ ከወንድ እንዴት እንደሚሆኑ አይተን እንመለስ። ሁላችሁም ይሄንን ቪዲዮ በደንብ ሼር አድርጉልኝ። በነገራችን ላይ ሌላ ሀገር መስሏችሁ ከሆነ ተሳስታችኋል። እዚሁኛው ሀገር ኢትዮጵያ ውስጥ ነው። ይሄ እግዚአብሔርን እናመልካላችሁ እያላችሁ እንዴት በአደባባይ እንደዚህ አይነት የነውረኛ ስራ ትሰራላችሁ? መጽሐፍ ቅዱስ ላይ ትዝ ይላችኋል የሰዶም ታሪክ። ይሄ ብቻ አይደለም፣ እስኪ እነዚህንም ተመልከቱልኝ። እኔ የምለው ግን ሃይማኖት ነው ሆርሞን ነው የምትቀይሩላቸው? ትውልዱን መገንባት ነው ወይስ ትውልዱን ማፍረስ ነው የያዛችሁት? በልጅነታቸው ወንዱን እንደ ሴት ሴቷን ደግሞ እንደ ወንድ እንዲያድጉ ትሰራላችሁ። መጨረሻቸው በአደባባይ እንደዚህ ነውርን መፈጸም ይሆናል። የሃይማኖት አባቶችና መንግስት እጃችሁን እዚህ ጉዳይ ላይ ያስገብታችሁ ይሄንን ነገር እስከመጨረሻው ማቆም አለባችሁ። እንደ ትውልድም እንደ ሀገርም ከስረናል። ያው እንግዲህ ተከታትለን እንደተመለስነው ነው ይሄ ነገር በሀገራችን በኢትዮጵያ ለዛውም በራሳችን ሀገር ውስጥ ነውና ወንድ ከወንድ ቸርች ውስጥ ለዛውም ቸርች ውስጥ ምዕመናኑ አሉ። እንዴት አይነት ነገር እንደሆነ እግዚአብሔር ልቦና ይስጣቸው። ቸርች ውስጥ ነውና እንደዚህ አይነት ነገር ያለው በጣም እየተበራከተ ነው። ሰሞኑን እንግዲህ በኢትዮጵያ የእግር ኳስ በሴቶቹ ላይ የተነሳው ነገር አለና እነሱ ብቻ አይደሉም፣ እነሱ ጋዜጠኞቹ አጋለጡ እንጂ ብዙ ነገሮች አሉ። እንዳየነው ትምህርት ቤት ላይ አለ፣ ቸርች ውስጥ አለ፣ በጣም ብዙ ቦታዎች አሉ። አዳሪ ትምህርት ቤቶች ሴቶች ከሴቶች ጋር ብቻ ነው አዳሪ ትምህርት ቤት ያለው፣ ወንዶች ደግሞ ከወንዶች ጋር ነውና እንደዚህ አይነት ትምህርት ቤቶች ራሱ በጣም የተበራከቱበት ነውና ኢትዮጵያ ወዴት እየሄደች እንደሆነ እኔ አላቅም። እግዚአብሔር ይጠብቃት። ወደ ቀጣይ ቪዲዮ እንለፍ። እንግዲህ እስከዛሬ እየተሸፋፈነ እየተደበቀ የተጫዋቾችንም ስነ ልቦና
ጫና ውስጥ ላለመክተት በሚል እኛም እንደ ጋዜጠኛ ኃላፊነታችንን ነገሩ በምክር እንዲታለፍ ብዙ ጥረቶችን አድርገናል። ሌሎችም ትላልቅ ሰዎች ጭምር የተከበሩ ሰዎች ጭምር በዚህ በተመሳሳይ ጾታ ግንኙነት በኢትዮጵያ ሴቶች እግር ኳስ ተጫዋቾች ላይ በከፍተኛ ሁኔታ የተንሰራፈውን በምክር ለማሳለፍ ነገሩን ውስጥ ለውስጥ እንዲስተካከል ለማድረግ ተሞክሮ ነበር። ግን ከጊዜ ወደ ጊዜ እየባሰበት ይባስ ብሎ በሴቶች እግር ኳስ ላይ ተጽዕኖ እንዲፈጠርና ብቃታቸው ተጫዋቾቹ ከጊዜ ወደ ጊዜ እንዲወርድ ዛሬ በብቃት የታዩ ተጫዋቾች እንዲጠፉ እየሆነና ከባህል ያፈነገጠው ሂደት እጅግ አሳሳቢ ደረጃ ላይ ደርሷል። ከንፈር ለከንፈር ይሳሳማሉ። ገና ከትሬኒንግ እንደመጡ ቁምጣቸውን እንኳን ሳይቀይሩ በደበዘዘው መብራት ውስጥ ኮሪደር ላይ ከንፈር ለከንፈር ይሳሳማሉ። ሾክ ሆኜ በቀጥታ የሄድኩት ወደ ሪሴፕሽን ነበር። ሪሴፕሽኗ እነሱ ብቻ ሳይሆን በጣም ብዙ ጥንድ ሴቶች አሉ። የሆቴሉ ግማሹ አልካ አይተኛበትም። ጥንድ ጥንድ ሆነው ነው የሚያድሩት። አንዷ ፍሬሽ ኳስ ተጫዋች እንደዚሁ ሲዳሩ አይታ እንዳንተ ደንግጣ ነግራን ታውቃለች። ለአሰልጣኞቹም ነግረናቸዋል። ግን መፍትሄ የለውም አለችን። እኔም በማግስቱ እነሱ ካሉበት ፍሎር ወርጄ ግራው እንዲያስኩኝ ጉዳዩ ስር የሰደደ ቢሆንም ለመናገር በተለይ ንጹሃኑን ኳስ ተጫዋቾች ስለሚጎዳ በብዙሃኑ ዝም የተባለ ጉዳይ ነውና ዝም አልኳለ። እና እንዲህ አይነት ነገር እያያችሁ ዝም ነው የምትሉት? ወንዴ ብርሃኑ አንተም ዝም ብለሃል። እንዳንተ አይነት ወንድም ዝም ሲል አላውቅም። ዝም ነው የምትሉት ማለት ነው ሁላችሁ። እና ልጆቻችሁ ኃጢአት ሲሰሩ ክፉ ሲሰሩ ዝም ነው የምትሉት? ስሙ፣ እዚህ ጋር ኳስ ተጫዋች ናት። ምን አይነት ምክር እንደምመክረኝ ስሙ። አሁን ድረስ በፊት ላይ እንደዚህ ይሰጣል። ግን ያው ትንግርትንም እንትናንም አብርሃምንም በደንብ ነው የተናገርካቸው። በጣም በቃ እጃቸው አለበት እኮ እጃቸው አለበት ብቻ ነው እንዴ? አሁን ከአንተ በላይ ትንግርት እጅ ላይ ከአንተ በላይ አለው ያቋሪ እኔ ሁላቸው ገንዘብ ፈሰስ ይደረግላቸዋል። ይህን ድምፅ በደንብ ስሙት። ይኸው ገንዘብ ከየት ፈሰስ እንደሚደረግላቸው በጣም የተከበረ አሰልጣኝ ነው። በጣም የተከበረ አሰልጣኝ ነው። ስሙት በደንብ ድጋፍ አላቸው። ገንዘብ ፈሰስ ይደረግላቸዋል። ይህ ነገር እንዲሆን የመንግስትም እጅ ስላለበት አላደለም። በጥንቃቄ በጣም በጥንቃቄ የምታደርጋቸው ሰዎች በማስተዋል በጥንቃቄ ሰዎችን አጠገብ ሰዎች በመጠራት ሆን ነገሮችን እያደረግ እያየ የማትገመተው አቅጣጫ ነው እንትን የሚሉ እና ስትገባ መሰጠት በቃ ራስን እየጠበቅ ውበትን አውቃለሁ። ራስን እየጠበቅ ያለ ኦልሬዲ አሁን ወጣ አደባባይ በቃ ሰዎች ሊያመልጡ እስከማይችሉ ድረስ አደባባይ ወጣ። ያ ደግሞ ገና ብዙዎች ሳይበክሉ በጣም ብዙዎችን ቦታ ሊደርሱ ያሰቡትን እቅድ ሳያደርጉ ዋናቸው የወርዲ ትባላለች። ዋናቸው እንጂ የሌዝቢያ ሚስ ኢትዮጵያ ውስጥ ያለችው የግብረ እነዚህ ሴት ለሴት ግንኙነት ዋናቸው አገር ጥላ ወጣለች። ሰሞኑን ቲክቶክ ላይ ምናምን ስትለቀቅ አገር ጥላ ወጣለች እና እነዚህም እንዳይወጡ ቆልፈንባቸዋል። በቴሌግራም ላይ በሰሞኑ መነጋገሪያ የነበረው የሴቶች ብሔራዊ ቡድን ተጫዋቾች ቪዲዮ ተለቋል። ይህም የማይጠበቁ የሴት ብሔራዊ ቡድን ተጫዋቾች ይገኙበታል። በመጨረሻም ፍርዱ ምን እንደሚሆን አይታወቅም። ይባረሩ የሚሉ እንዳሉ፣ ይቅርታ የሚደረግላቸው የሚሉ አሉ። ፌዴሬሽኑ ውሳኔን እንጠባበቃለን። እናንተስ በዚህ ጉዳይ ምን ትላላችሁ? እንግዲህ ተከታትለን እንደተመለስ ነው እጅግ በጣም የሚያሳፍር ነው። ይሄ ነገር እየተካሄደ ያለው ሀገራችን ኢትዮጵያ ላይ ነውና የሴቶች ብሔራዊ ቡድን እንደዚህ እያደረጉ ነው። ከድምጽ ሙሉ መረጃ ነውና እጅግ በጣም የሚያሳፍር ነው። ቴሌግራም ላይም ደግሞ ብዙዎቻችሁ ለማየት የምትጓጉ ልትኖሩ ትችላላችሁ። ይሄ ነገር ምንም የሚያጓጓ ነገር አይደለም። ቴሌግራም ላይ የተለቀቁ ነገሮች አሉ የተባለ ነውና እኔ በበኩሌ አላየሁኝም። ማናችሁም ብትሆኑ እንደዚህ አይነት ነገር ሲለቀቅ ወይም ደግሞ ሲባል የነሱን ጉድ ለማየት ብዙዎቹ ይጥራሉና ቪዲዮ አለ ሲባል ብዙዎች ደስተኛ ሆኖ ለማየት ጉጉት ያደርባቸዋልና እንደዚህ አይነት ነገር መጀመሪያ ላይ ካሳየዋችሁ ቪዲዮ የሚተናነስ ከፖርኖግራፊ ቪዲዮ የሚተናነስ ቪዲዮ አይደለምና እንደዚህ አይነት ነገር ሲባል ባታዩ። ሀገራችን ኢትዮጵያ በእንደዚህ አይነት ነገር እየተለከፈች ነውና ተስፋፍቷልና ይሄንን ነገር ሁላችንም በአንድ አቋም ሆነን የሆነ አቋም ወስደን አንድ መሆን አለብን። እነዚህ ነገሮች
ማጥፋት አለብንና ኢትዮጵያ ሀገራችንን አምላካችን ይጠብቅልን። ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ ሰብስክራይብ እና ላይክ ያላደረጋችሁ አሁን ሰብስክራይብ እና ላይክ እንድታደርጉ በትህትና ጠይቃችኋለሁ። ቪዲዮዎቹ ለብዙዎች እየታዩ አይደለምና ለብዙዎች እንዲዳረስ ላይክ እና ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። በሌሎች ቪዲዮዎች እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ያረጃል የዓለም ዝና ጥበብም